አንተ የምታስተምረውን ትምህርት ከማን እንደሆነ አናቅም ከየት አምጥተህ ነው የምታስተምረው ሲያሉ ሲል ምን እንዳታውቃላችሁ ዮሐንስ 7:17 ላይ ፈቃዱን ሊያደርግ የሚወድ አይደል የአባቴን ፈቃድ ሊያደርግ የሚወድ እሱ ይላል ምዕራፍ 2 ዮናስን እናወጣና አንበበን ከዛ ትንሽ ላስት ዊኩን አንዳንድ አፕሊኬሽኖች ሰርተን እንቀጥላለን ማለት ነው። እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበረ። ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር እንዲህ አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽኩ፣ እርሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮኽኩ፣ ቃሌንም አደመጠ። ወደ ጥልቁ ወደ ባህር ውስጥ ጣልኸኝ፣ ፈሳሾችም በዙሪያዬ ነበሩ። ማዕበልህና ሞገድህ ሁሉ በላይ አለፉ። እኔም ከዓይን ፊት ተጣልኩ፣ ነገር ግን ወደ አንተ ቅዱስ መቅደስ ደግሞ እመለከታለሁ አልኩ። ታውቃላችሁ ይሄ ለእስራኤላውያን በሙሉ ያኔ በሰለሞን ቤተ መቅደስ ሲያስመርቅ በስምህ የተጠራው ሕዝቤ ራሱን አዋርዶ ወደኔ ቢጸልይ በዛ እኔ ሰማዋለሁ እመለከታለሁ ያለውን አሳ ነባሪው ወድ ውስጥ ሆኖ መቅደስ እያየ አይደለም ግን በኪዳን በተስፋ እግዚአብሔር የሰጠውን ያን ተስፋ እያሰበ እንዲህ ይላል። አሳ ነባሪ ውስጥ ሆኖ በጣም የሚገርም ጸሎት ነው የጸለየው። በነገራችን ላይ ትንሽ ገልጠን እናየዋለን። ከፊት ተጣልኩ፣ ነገር ግን ወደ ቅዱስ መቅደስ ደግሞ እመለከታለሁ አልኩ። ውሆችም እስከ ነፍሴ ድረስ ከበቡኝ። ጥልቁ ባህር በዙሪያዬ ነበረ። የባህሩ ሳር በራሴ ተጠምጥሞ ነበር። ወደ ተራሮች መሰረት ወረድኩ፣ በምድርና በመወርወሪያዎቹ ለዘላለም ተዘጋሁ። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣ። ክብር ለኢየሱስ ይሁን። እስኪ አሜን። ነፍሴ በዛለች ጊዜ እግዚአብሔርን አሰብኩት። ጸሎቴ ወደ አንተ ወደ ቅዱስ መቅደስ ገባች። ከንቱነትና ሐሰትን የሚጠብቁ ምሕረታቸውን ትተዋል። እኔ ግን በምስጋና ቃል እሰዋልሃለሁ፣ የታሳልሁትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እስኪ ንገሩት፣ ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። ቁጥር 1 ሲጀምር እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ ይላል። ታላቅ አሳ ነው የሚል የስሙ አይነት ስላልተጻፈ ለአንዳንድ ሰዎች ግራ አጋብቷቸዋል። ግን ዋቴቨር በቃ ስምም አይኖረው እግዚአብሔር ለፈለገው ተአምር ምንም አይነት ካስተም ሊያደርግ ይችላል። ኧረ አሜን፣ እስኪ አሜን። አሰናዳ ይላል። ከዛ ደግሞ እግዚአብሔር ያን ያሰናዳውን አሳ መልሶ አዘዘውና ዮናስን ወደ የብስ እንዲያደርገው አደረገ። እግዚአብሔር ሆይ የቃልህ ፍቺ ያብራልን፣ ተናገረን፣ ጸጋ በነገር ሁሉ ያግዘን በክርስቶስ ኢየሱስ ስም። አለፍ ብዬ ትንሽ ባለፈውን ሐሳብ አጠቃል እና ከዛ በኋላ እንሄዳለን። እንዳልኳችሁ ዮናስ መጽሐፍ በጣም 4 ምዕራፍ ያለው ወደ 40 ምናምን ወደ 48 47 የሚሆኑ ቁጥሮች አሉት። ብዙ ታሪክ የያዘ አስደናቂ የሆነ የእግዚአብሔር የማዳን ስራ የተገለጠበት ነውና ከ38 ጊዜ በላይ በእነዚህ ቨርሶች ውስጥ በእነዚህ ቁጥሮች ውስጥ የእግዚአብሔር ስም ተጠርተዋል። ስለዚህ እግዚአብሔር ታላቅ ያላት ከተማ አለች። እግዚአብሔር ዮናስን እንዲውጥ ያዘጋጀበት ታላቅ አሳ አለ።
ስለሱም ተነግሯል፣ ስለ ዮናስም ስለ ነብዩም ተነግሯል። ግን በጣም በሚያስደንቅ ሁኔታ እግዚአብሔር ስራ እየተረከ ያለው ሞር ይሄ መጽሐፍ ስለ ራሱ ስለ እግዚአብሔር እንደሆነ በጣም ግልጽ በሆነ መንገድ ያስተምራል። ስለዚህ የመጀመሪያዎቹን ምዕራፍ 1 ባለፈው ሳምንት ያየነው በተለይ ከቁጥር 1 እስከ 17 ቁጥሮች ነው ያሉት። የነብዩን አመጽ መጀመሪያ የሚያነሳው የነብዩን አመጽ ነው። ነብዩ በጣም ተወዳጅ የነበረ ነብይ ነበር። በሁለተኛ ነገሥት 14:25 ላይ ቃሉ የተፈጸመለት በእስራኤል ዘንድ በጣም የሚሰማ የሚደመጥ ነብይ እንደነበረ እዛ ታሪክ ውስጥ ሄዳችሁ ስታነቡ ታገኛላችሁ። ነገር ግን ምንም ታላቅ ነብይ እንኳን ቢሆን ለእግዚአብሔር ጥሪ የነበረው የተሳሳተ አመለካከት ወደዛ ውሳኔ እንዳመጣው ማየት እንችላለን። እግዚአብሔርን የማይቻል ነገር ማለት መሆን የማይችል መፈጸም የማይችል መደረግ በቃ በተአምር ሊሆን የማይችል ነገር እግዚአብሔር ካቅሙ በላይ የሆነ ነገር እንደጠየቀው አይነት ስሜት ነው ዮናስን የተሰማው። ምክንያቱም እነዛ ሰዎች ከሚድኑ ይልቅ ቢጠፉ ይሻለው ነበር። ነነዌ ያሉ እነዛ ጨካኞች፣ እነዛ ኃይለኞች፣ እነዛ ታሪካቸው በብዙ በክፋት የሚነሱ ሰዎች ናቸው። እግዚአብሔርም ክፋታቸው ወደኔ ወጥቷል ነው ያለው። ስለዚህ ክፋታቸው ወደ አንተ ከወጣ ምን አለ ብትጠርጋቸው ነው የሷሰበ። ምን አለ እነዚህን ክፉ ሰዎች ብታስወግዳቸው ነው። ነገር ግን ነብዩ ሚስ ያደረገው ነገር በመታዘዝ ውስጥ ያለውን በረከት እግዚአብሔር አምላክ ሲያዘው እግዚአብሔር አምላክ ሄድ ሲለው። በነገራችን ላይ ወገኖች ሆይ መጽሐፍ ቅዱስ በብሉይም ሆነ በአዲስ ኪዳን ጥቅልል አድርጎ የያዘው የኪዳን ህዝቡ ከእግዚአብሔር ጋር በተስማማ ጊዜ የሆነለትን፣ እግዚአብሔርን በታዘዘ ጊዜ የሆነለትን፣ እግዚአብሔርን ባልታዘዘ ጊዜ ደግሞ የሆነበትን እነዚህ ሁለት ነገር ናቸው። በቃ ወይ ይሆንልናል ወይ ይሆንብናል። እሺ ብትሉ ለእግዚአብሔር ብትታዘዙ የምድርን በረከት ምን ትላላችሁ? ትበላላችሁ። ኢሳይያስ 1:18 በቃ እቺ በጣም የምንወዳት በጣም ግልጽ የሆነች እኔ ጋር እሺ ብትሉ አላችሁ። እሺ ብትሉ ለኔ ብትታዘዙ አይገርማችሁ? ይሄ የቃል ኪዳን አምላክ ከቃል ኪዳን ህዝቡ ጋር የኖረው ከዚህ ሐሳብ ጋር ነው። በቃ ግልጽ ነው። ለሱ የሚታዘዝ እሺ የሚል አይደለም። እኛ በትውልድ መካከል እንኳን ልጆቻችን ለእግዚአብሔር የሚታዘዙ እሺ የሚሉ እንዲሆኑ ነው። ነብዩ ላይ የታጣው ነገር ትልቅ ነገር ነው። ሂድ የተባለ በታሪክ አልሄድም ብሎ የእግዚአብሔርን ጥሪ ዲክላይን ያደረገ ነብይ መጽሐፍ ቅዱስ የዘገበልን ዩኒክ የሚያደርገው በጣም የተለየ ባህሪ ያለው ነው። እሱንና ክርስቶስን ስታስተያዩ ክርስቶስ እንደ ዮናስ በአሳ ነባሪ ውስጥ ሆድ ውስጥ አድሯል አይደል? ምልክት ለምን ትፈልጋላችሁ ብሎ እግዚአብሔር እንደ ምልክት የገለጠው ጌታ ዮናስን ነው። ግን ደስ የሚለው ዮናስን ከተጠቀሰ በኋላ ከዮናስ የሚበልጥ በምን አለ? በዚህ አለ። ለምንድን ነው የበለጠው ዮናስ ካላችሁ ማለት ክርስቶስ ካላችሁ ክርስቶስ ከተቀበለው መከራ የተነሳ መታዘዝን ተማረ ይላል። የመጣበት ሞት እንኳን ከብርቱ እንባና ከጮት ጋር ልመናውን አስታወቀ እንጂ እግዚአብሔርን ላለመታዘዝ አመፀኛ አልሆነም። ታውቃላችሁ እንደው ዛሬ በጣም እንደ ቲፕ መሰጣችሁ ነገሮች ይዛችኋቸው እንድትሄዱ
ፈልጋለሁ። ስሙኝ፣ መታዘዝ በመታዘዝ ውስጥ ያለውን ትልቅ በረከት እንድታዩ ፈልጋለሁ። መታዘዝ ማለት ለአንድ በኪዳን ከእግዚአብሔር ጋር ለተያያዘ ዳግም ለተወለደ ለጌታ ልጅ መታዘዝ ማለት ሕይወታችንን ነፍሳችንን የምንመግበው የዕለት እንጀራችን ነው። እዚህ ጋር ያለነው ለአካላችን ለስጋችን የሚያስፈልገንን ነገር ተመግበን እንደቆምን ሕያዋን እንደሆነን ለመራመድ ለመነሳት ለመቀመጥ ጉልበት እንዳገኘን በክርስትና ውስጥ ትልቁ ነገር ኪ የሆነው ነገር ይሄ ነው። መታዘዝ የነፍስ ምግባችን ነው። አሜን አሜን። ጌታ ምን እንዳለ ታውቃላችሁ? ኢሳይያስ ማን ነው? ዮሐንስ 4:31 ላይ ስለ ምግብ በጠየቁት ጊዜ ታሪኩን ታውቃላችሁ? በቃ ርቦሃል እኮ አይደለ? መብላት አለብህ ብላ ብሎ ኢንቫይት ባደረጉት ጊዜ እንዲህ አለ፣ መብሌ አለ ከኔ ጋር መብሌ የላከኝን አባቴን ፈቃድ ማድረግ ነው። የእግዚአብሔርን ፈቃድ ማድረግ ከምናገኛቸው ከሚሆኑልን በምድር ላይ ከምናደርጋቸው ነገሮች በላይ ነው። ወገኖቼ ሆይ ሰው መክሳት የሚጀምረው፣ ሰው መድከም የሚጀምረው፣ ሰው መዛል የሚጀምረው፣ በመንፈሳዊ ህይወታችን መጠውለግ የምንጀምረው እግዚአብሔርን መታዘዝ ስናቆም ነው። እግዚአብሔርን መታዘዝ ስናቆም አይውሽ እንደው ይሄን ርዕስ ይዘን እግዚአብሔርን መታዘዝ ማለት ምን ማለት ነው ካላችሁ ግቡ። ግን ኪዳን ሲጠቀለል ጌታ ኢየሱስ ክርስቶስ የብሉይን ኪዳን ትምህርት ሲጠቀለል አይደል? እነዛን ህጎች ሲጠቀለል በዘጸአት 20 ላይ የተሰጡትን ህጎች ሲጠቀልሉ በአንድ ነገር ተቀለለ አይደል? እግዚአብሔር አምላክህን ፈቃድህን ማን ነው በፍጹም ልብ በፍጹም ሐሳብ በፍጹም ነፍስህ ውደድ፣ እንደዚሁም ባልንጀራህን ትእዛዝ ሁሉ በእነዚህ ምን ብሏል ተፈጽሞ። አንድ ሲምፕል ነገር ላነሳ ነው ማለት ነው። ጥላቻ ውስጥ ሁኜ አጠገቤ ያለውን ባልንጀራዬን ሳልወድ ፍቅሬ መውደዴ ከሁኔታ ጋር በመስጠትና በመቀበል ስሌት ውስጥ ተመስርቶ በዘረኝነት ታውሬ በእንደዚህ አይነት ችግር ውስጥ ሁኜ ሰማይ ተከፈት፣ ባህሩ ተከፈል፣ የተዘጋው እንዲበል እያልኩ ስቧጭር ብውል እንደነዚያ አንደኛ ነገስት እንደነበሩት እንደነዚያ በዓል ነቢያት ከመድከም ውጪ እግዚአብሔር የመርህ አምላክ ነው። እግዚአብሔር ከመርህ ጋር የሚሰራ ነው። የሚያየውን ወንድሙን የማይወድ የማያቀኝን እኔ ሊያቅ አይችልም። ለምን? ትእዛዝ ሁሉ በዚህ ተፈጽሟል። ባልንጀራህን እንደራስህ ውደድ፣ እንደራስህ ውደድ። መታዘዝ የነፍስ ምግብ ነው። አሜን አሜን። እስኪ እንዲበሉ መታዘዝ የነፍስ ምግብ ነው። ህይወታችን መዛል ሲጀምር አንድ ሚስ ያደረግነው ደጋግመን ወገኖች ሆይ ትጉና ጸልዩ። ትእዛዝ ነው አይደለም? አረ መልሱልኝ። ትእዛዝ ነው። በቃ ትእዛዝ ነው። ህይወታችን በመመሪያ በትእዛዝ በእግዚአብሔር ቃል የበላይነት እኛ እኮ እንዲህ ብለን የምናምን ሰው ነች። የእግዚአብሔር ቃል የሁሉ ነገር ሁሉ ገዥ ነው። በቃ የሁሉ ነገር ገዥ ነው። ባለስልጣን ነው። ስልጣን ካለው ደግሞ ስልጣን ደግሞ አንድን ነገር የማድረግ የማዘዝ ኃይል አለው አይደል? እኔ አሞጥቼ ሲሄድ ማንም መኪና ላይ የፈለገ ፍላሽ ያደረኩኝ የፈለገ እንትን ብል
ማንም መኪና ዞር ረበሽከ ብሎ ሰርቦ ሊሄድ ይችላል። ገብቷቸው የፖሊስ መኪናን ሳይረን አይቶ ግን የማይቆም ጥግ ማይዝ የለም። ለምን? እዛ መኪና ጀርባ አሜሪካ የሚባል ትልቅ ሀገር አለ፣ ስልጣን አይደል? ፖሊሶቹን ስናይ እኮ በግዝፈታቸው እኮ ከነሱ የበላይ ትላልቅ የሆኑ ሰዎች እኮ አሉ የሚንቀጠቀጡት። ከዛ ጀርባ ያለ ፓወር የእግዚአብሔር ቃል ከሁሉ በላይ ነው። ኧረ አሜን አሜን። የእግዚአብሔር ትእዛዝ ከሁሉ በላይ ነው። ኢሳይያስ 55 ሞደው ቃል አለ። ዝናብ ከሰማይ ወርዶ ዝናብና በረዶ ነው የሚለው ከሰማይ ወርዶ ምድርን እንደሚያጠጣ በውስጧም ላለ ቡቃያ ሕይወትን እንደሚሰጥ እንዲሁ ካፌ የሚወጣው ቃል ይላል። ክብር ለጌታ ይሁን። ኧረ አሜን አሜን አሜን። ካፌ የሚወጣው ቃል የምፈልገውን ያደርጋል እንጂ እንዲህ በከንቱ አይመለስም። ወገኖቼ ወይ ጌታ በማለዳ የነገረን አንድ ሚስጥር እኮ ሰው በእንጀራ ብቻ አይኖርም። በእንጀራ ብቻ አይኖርም፣ ከእግዚአብሔር አፍ በሚወጣ ቃል እንጂ። ከእግዚአብሔር አፍ የወጣ ቃል ላይ ነፍሴን አድርጌ በዚያ ቃል መሰረት ነርቸር እየተደረኩ ካልኖርኩ ሕይወቴ ሀዲዱን እንደሳተ መኪና ነው። I can't control። ሕይወቴ በደመ ነፍስ የተሞላ ነው። ምን እንደሚገጥመኝ አላውቅም። ለምን? ኦልሬዲ ስቻለሁ አይደል? ታውቃላችሁ ሮኬቶች ናሳዎች ፍሎሪዳ ሆኖ ነው አይደል የሚያስወነጭፉት። አንድ ወዳጄ ሲናገር በጣም ጥሩ ነገር ነገረኝ። ሲናገር ሰማሁት። ቢገርማችሁ ፍሎሪዳ ነው የሚወነጨፈው አይደል ሮኬት ወደ እንትን ግን ከተወነጨፉ በኋላ ኮሚኒኬሽን ሲጀምሩ ሄሎ ሂውስተን ነው ይሉ። ኮንትሮሉ ያለው ሂውስተን ነው፣ ሴንተሩ ያለው እዛ ነው። ወገኖቼ ሆይ በቃ የህይወታችን ዋና ሴንተር ያለው የእግዚአብሔር ቃል ላይ ነው። ኧረ አሜን አሜን። ሄሎ ሂውስተን ይላሉ። የተወነጨፉት ፍሎሪዳ አይደል? የተተኮሱት ፍሎሪዳ። ቸክ የሚያደርጋቸው ኮንትሮሉ ያለው ሴንተሩ ያለው ግን ሄሎ ሂውስተን። ደህና ናችሁ ወይ? እግዚአብሔር ይርዳን። መብሌ የላከኝን የአባቴን ፈቃድ ማድረግ ነው። ጌታ ኢየሱስ ክርስቶስ እሱ ብቻ አይደለም። አንድ በጣም ለመሆኑ አንተ የምታስተምረውን ትምህርት ከማን እንደሆነ አናቅም፣ ከየት አምጥተህ ነው የምታስተምረው ሲል ምን እንዳታውቃላችሁ? ዮሐንስ 7:17 ላይ በቃ ፈቃዱን ሊያደርግ የሚወድ አይደል? የአባቴን ፈቃድ ሊያደርግ የሚወድ እሱ ይላል ከማን ሰምቼ እንደምናገር ያውቃል። አይገርማችሁ? ይሄ ኢንላይትመንት፣ ይሄ ዲዘርንመንት፣ ይሄ መረዳት ለሁሉም አይደለም አለ ጌታ ራሱ ያስተምር። ለነማን ነው? እኔ ከምን እንደምናገር ምንጭ ምን እንደሆነ ለመረዳት መጀመሪያ ፈቃዱን የሚያደርግ እስቲ ፈቃዱን የሚያደርግ በሉ እስኪ። የአባቴን ፈቃድ የሚያደርግ ዝም ብሎ ማንም ሰው አክሰስ አያደርገኝም። ማንም ሰው ጠልፎ አይሰማኝም። ዋው ክብር ለጌታ ይሁን። ፓስወርድ አለ፣ መግቢያ አክሰስ ማድረጊያ መንገድ አለ። የአክሰስ ምንድነው? የአባቴ ፈቃድ ይባላል። ኧረ አሜን 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 አለ እኮ ጌታ ሆይ የሚለኝ ሳይሆን ፈቃዴን የሚታዘዝ ፈቃዱን የሚያደርግ እሱ ከየት እንደሆነ በደንብ ያቀኛል። እንናበባለን አይደል? እንናበባለን። ቤታችሁ ያለ የሶኒ ቴሌቪዥን በፊሊፕስ ቴሌቪዥን ሪሞት ኮንትሮል ኦፕሬት አይደረግም አይደል?
አይደረግም። አያውቀውም። አይናበቡም። እዚህ ፓርኪንግ ላይ የቆሙ ቴስላዎችን ከባለቤቱ ሴልፎን ውጪ የእናንተን ሴልፎን ይዛችሁ ትጠጉ አይከፍትላችሁ። ለምን? ኮኔክት አልተደረገም፣ አያያዝም። ሴንሰሩ አያውቀውም። የእግዚአብሔርን ነገር ለማወቅ አይኖቻችሁ እንዲበሩ ትፈልጋላችሁ። እግዚአብሔር ምስጢር እንዲገልጥላችሁ ትፈልጋላችሁ። ድምጽ ለመስማት ትፈልጋላችሁ። ቀላል ዘዴ የአባቴን ፈቃድ ማድረግ። እንዲበሉ ከኔ ጋር ጌታ ሆይ ፈቃድህን እንዳደርግ አስተምረኝ። መታዘዝ መንፈሳዊ መብል ነው። መታዘዝ መንፈሳዊ መረዳትን መጨመር ነው። አይን መግለጥ ነው። አመፀኛ ጋር ከክፋት ጋር እግዚአብሔር እዛ ሰፈር የለም። እሱ ብቻ አይደለም፣ መንፈሳዊ አቅም ነው። ዕብራውያን 13:21 ላይ ፈቃዱን ታደርጉ ዘንድ በመልካም ስራ ፍጹማን ያደርጋችሁ ዘንድ ማለት መልካምን ስራ መስራት ያስችላችሁ ዘንድ ምን አድርጉ? ፈቃዱን። የጌታ ስም የተባረከ ይሁን። እስኪ አሜን። እስኪ እንደገና አሜን። ስለዚህ ይሄ በጣም መሰረታዊ ነገር ነው። እንዲያው እንድትይዙልኝ ነው። እግዚአብሔር ሆይ በቃ ፈቃድህን አደርግ ዘንድ አስተምረኝ። አሜን። አስተምረኝ። እለት ማለዳ በቃ ነርቸር አድርገኝ። አልክሳ አምኖንን ትዝ ይላችኋል። ከእግዚአብሔር ፈቃድ ውጪ ሲወላገድ ሰውነቱ እየመነመነ አይደለ? የእህቱ ፍቅር ማለት ነው። ስለዚህ በጣም ያስተዋለ ሰው ምንድነው ያለው? የንጉስ ልጅ ሆይ አለ። ከኔ ጋር ውስጥ የንጉስ ልጅ ሆይ በሉ እስኪ። እንዴ ከንጉስ ገበታ ምን ታጦ ነው ሰውነት እንደ መነመነ? ታውቃላችሁ፣ ያስቀጣል እኮ መጋቢያንን እዛ የማዕዱን አገልጋዮች የሚያስቀጣ ነገር ነው። ትዝ ይላችሁ ከሆነ እነ ሲድራቅ ሚሳቅ አብደናጎምን ባክህ በዚህ ምግብኛ ረክሰን አናቀም በልተን አናቀም ፍቀድልንና ቆሎ እንድንበላ ብለው ለምግብ ቤቱ ኃላፊ ሲነግሩት እንዴ ከስታችሁ ከዛ በኋላ እርግማን ታመጡብኛላችሁ ነው። ሺህ ጊዜ ራብ ቢሆን ሺህ ጊዜ ጠኔ ቢመታ ሀገር ንጉስ ግቢ ማዕድ አይጠፋም አይደል? ማዕድ አይጠፋም በፍጹም። እና የንጉስ ልጅ ነህ። ስለምን ቀን በቀን ከሳን ያለው አየህ? ቀን በቀን የሰው ህይወት መጣውለግ ይታወቃል። ስትዝሉ ይታወቃል። ከንፈራችሁ ሲደርቅ፣ ስትጠወልጉ፣ ፀሐይ ሲመታችሁ፣ ከምግብ ስትርቁ አይደል? ለዚህ እኮ ነው ያው ምግብ ባቆማችሁ ጊዜ ሰውነታችሁ ስለሚጠወልግ እንደው በቃ ያያችሁ ሰው ሁሉ ከንፈር እየመጠጠ በቃ እነዚህ አይነት በቃ መንፈሳዊ ናችሁ እንዲያል ተቀቡ በቃ አዲስ እንትን ለማድረግ ሰውን እንትን ለማድረግ ተቀብታችሁ ተለቅልቃችሁ ውጡ። የንጉስ ልጅ ሆይ ስለምን ቀን በቀን ከሳ አለ። አያችሁ ያ በሽታ ልክ እንደ አመንምን በሽታ ነው። አጉል ነገር ነው። ከዛ በኋላ በቃ ያን ምኞቱን የሚያደርግለት መካሪ አገኘ። እህቱን ካስነወራት በኋላ ያ ታሪክ ታረቃችሁ። ያ ቤት ከተረበሸ በኋላ ወንድሞች ከተገዳደሉ በኋላ እሱም በህይወት አልኖረም። ስለዚህ ዝለት ክሳት ስፒሪቹዋል ይሄ ነርቸር ከመደረግ ከመመገብ ስንዘል ነው የጌታን ምኞት እንደ ሞቶ ይዘው ነው እንድንሄድ በዚህ ምሽት መብሌ አለ እንጀራዬ። ክብር ለጌታ ይሁን። ሰው ስሬስ የሚሆንበት አንድ ቋንቋ ምንድነው? አንድ ነገር ታውቃላችሁ በህይወቱ በእንጀራው እንድትሄዱ ይፈልጋል። አሁን በእንጀራዬ መጣ በእንጀራዬ ላይ አፈራት ንስንስ እየተባልን ያደግነው አይደል? እንጀራዬ አይደል? እንደሱ ነው። በእንጀራዬ መጣ። አሁን ገና
ኢየሱስ ክርስቶስ የማይደራደርባት ነገር ኖ እንጀራዬ አለ መብሌ የላከኝን የአባቴን ፈቃድ ማድረግ ነው። መንፈሳዊ መረዳት ላይትመንት ያለው ከእግዚአብሔር ፈቃድ ጋር አብረን ነው ስንታዘዝ ነው። ክብር ለጌታ ይሁን። ስለዚህ ይሄ ሰው አመጽ ውስጥ ነበረ። ለእግዚአብሔር ቃል የነበረው የተሳሳተ አመለካከት ነበር። እንዲህ አይነት ታውቃላችሁ፣ በጌታ ቤት ናችሁ። ከፈለኩ አድርገዋለሁ፣ ከፈለኩ አላደርገው። ሰሞኑን አንድ ዜና ነበር በጣም ልብ የሚነካ አይደል? እንግሊዝ ሀገር የሆነ የ21 ዓመት ከ4 ዓመት በፊት ልጇን በሞት ያጣች እናት አንድ ልጇን የሐዘኑ ዲፕሬሽን አለቃት ስላለ እንግሊዝ ሀገር ስለማይፈቀድ ስዊዘርላንድ ነው ምናምን ሌላ ሀገር ሄዳ ማለት መሞት ፈቅዳችሁ መሞት ትችላላችሁ እና እንድትሞቱ የሚያደርግ ድርጅት አለ። አይገርማችሁ? ሰውን የሚገድል መሞት ፈልጋለሁ ስትሉ ያው ትከፍላላችሁ በደንብ ብዙ ብር፣ እነሱ በመሸኘት ይተባበሯቸዋል። በህግ የፈቀደ ማለት ነው፣ የተፈቀደለት እንደ ክሊኒክ ማለት ነው። እንግሊዝ ሀገር ስለተከለከለች ሄዳ እዛ ሀገር ሙታ አቃጥለው በብልቃጥ ዱቄቱን አመዱን ልከው የልጇ እንግሊዝ ሀገር ያለው አመድ ጋር አብሮ ሆኖ እንዲበተን እና እንደ በጣም ከገረመኝ ነገር አንዱ ምን ብላ እንደተናገረች ታውቃላችሁ? መጨረሻ ከመሞቷ በፊት መኖር ምርጫዬ ነው፣ መሞትም ምርጫዬ ነው። ስለዚህ በምርጫ ነው የሞትኩት። ገና እኮ ነች የ54 ዓመት ምናምን እንደዚህ። አያችሁ ምን አይነት ዘመን እንደመጣ። ምርጫ ነው። ነፍሰገዳይነት ኃጢአት አይደለም። እና በሃይማኖት ቤቶች በመናም ኮንትሮቨርሻል የሆኑ ነገሮች ሲነሱ ሰማሁ። አዋዝናለች፣ ዲፕረስድ ሆናለች። ግን ነፍስ ማጥፋት ግን የፈጠራት እግዚአብሔር ኦን የሚያደርጋት እግዚአብሔር የሚገድል የሚያድን እግዚአብሔር እንጂ። ስለዚህ ዮናስ የእግዚአብሔርን ሐሳብ ከፈለኩ አነሳዋለሁ ቹዝ ኤንድ ፒክ ማለት ነው። ከፈለኩ አሁን የዚህን ዘመን ሞደርናይዜሽን የዚህን ዘመን ይሄ ሊበራል ቲንኪንግ ይመስላል። በቃ ሲመቸኝ አደርገዋለሁ፣ ሳይመቸኝ አላደርገው። ሲመቸኝ ቸርች እመጣለሁ፣ ሳይመቸኝ ሲመቸኝ እጸልያለሁ፣ ሳይመቸኝ ሲመቸኝ እሰጣለሁ፣ ሳይመቸኝ ና ይሄ ፐርስፔክቲቭ አደገኛ የሆነ ፐርስፔክቲቭ ነው። ለእግዚአብሔር ቃል የተንሸዋረረ አመለካከት ነው። መታዘዝ ነው። ይሰማችሁ ነው። ኦፕሽን አይደለም፣ ምርጫ አይደለም። እግዚአብሔርን ቃል መታዘዝ ግዴታዬ ነው። አብሶሉት የሆነ ነገር ነው። እኔን ይቀይረኛል እንጂ እኔ የእግዚአብሔርን ሐሳብ ልቀይር አልችልም። አትስረቅ። አንድ አባት ቢቸግራቸው እንዲህ ብለው ጸልየው አሉ። ድሮ ዘገተራ ጌታ ሆይ አንተ ሕጉን አጠበቅከው፣ እኛ መኖር ከበደን። ኧረ እባክህ አንዳንዱን ነገር አላለው። በአንደኛ ክፍለ ዘመን በጣም ዘመናዊነት ይሄ ሞደርናይዜሽኑ ይሄ ሲቪላይዜሽኑ ብዙ ነገር በበዛበት በዚህ ዘመን እንደ ትላ ማሰብ አንችልም። በቃ የአንደኛ ክፍለ ዘመንን የኑሮ ፍልስፍና መኖር አንችልም። ሰዋት በቃ ደስ ሲለኝ አደርገዋለሁ። ይሄ መሳፍንት ዘመን ሰው ሁሉ በፊቱ ደስ ያሰኘውን ያደርግ ነበር። ጨለማ ዘመን። ስለዚህ የእግዚአብሔር ቃል ሳይሆን የህይወቴ በላይ
የኔ አስተሳሰብ ይሆናል ማለት ነው። የኔ አመለካከት ይሆናል፣ የሰዎች አስተሳሰብ ይሆናል። ደስ ሲለኝ እና ወገኖች ሆይ በየትኛውም ዘመን ቢኖር በየትኛውም ገና በሚመጣው እግዚአብሔር ስታንዳርድ በሰዎች ዘመን አይወርድም። በ21ኛ ክፍለ ዘመንም ቅድስናው ቅዱስ ነው። አሜን አሜን። ያኔም ቅዱስ አሁንም ቅዱስ ነገም ቅዱስ ነው ይቀጥላል። እኛ ወደ ቅድስናው እንመጣለን እንጂ እግዚአብሔርን ወደኛ ኮራፕሽን ዝቅ አናረገው። ክብር ለኢየሱስ ይሁን። እስጮክ ብላችሁ አሜን። ስለዚህ ነብይነት ትልቅ ክብር እኮ ነው አይደል? ትልቅ ማዕረግ ነው። በዛን ዘመን ቢሆን አሁንም ቢሆን እግዚአብሔርን የሚሰሙ ሰዎች አይደል? ትልቅ ድል አለ ከእግዚአብሔር መስማት። አሜን አይደለም? የእግዚአብሔር አፍ መሆን የፓርላማ አፈ ጉባኤ መሆን እንኳን ስንት ክብር አይደል? ዩር ኤክሰለንሲ ተብላችሁ የምትጠሩት አይደለም? የእግዚአብሔር አፍ አይደል? ነቢያት ማለት የእግዚአብሔር አፎች ናቸው። የሰራዊት አምላክ እግዚአብሔር እንዲህ ይላል ብለው የሚናገሩ ትልቅ ክብር ነው። ስለዚህ በዚህ ጥሪ ላይ ነው ኮምፕሮማይዝ ያደረገው። በዚህ ጥሪ ላይ ነው አደጋ ውስጥ የገባው። እንዳልኳችሁ የእግዚአብሔር ፈቃድ ከሁሉ በላይ ነው አይደል? የእግዚአብሔር ቃል ከሁሉ በላይ እንደሆነ the ultimate authority of scripture ምናምን ሰዎች ነን። ክብር ለጌታ ይሁን። ምንም ልምምድ ቢነሳ ዛሬ እዚህ የሆነ ነገር ብናፈልቅ ተአምራት በተአምራት ቢሆን የኔ ልምምድ ከቃሉ በላይ አይሆንም። ልምምዴ ከቃሉ ስር ይገዛል እንጂ። ለዚህ ነው አሁን ሰው የተንሸዋረረ ከቃሉ ጋር ከመጣበቅ ይልቅ ከክስተቶች ጋር ከድርጊቶች ጋር ወገኖች ሆይ እኔና እናንተን ማንም ተነስቶ አስደምሞ ከቃሉ የሚያስወጣን አይደለንም። ክብር ለኢየሱስ ይሁን። ነብይ እንኳን ቢናገር በእግዚአብሔር ቃል እንመዝነዋለን። ማንም ምንም ቢል ከእግዚአብሔር ቃል ከወረደ ወረደ ማለት ነው። የጌታ ስም የተባረከ ይሁን። ሌላው አመለካከት ብዙ በዚህ በአመጽ ውስጥ ከነበሩ አስተሳሰቦች እያነሳን ሌላው ስለ ሁኔታዎች ወደ ተቃራኒ ቦታ ነው ሲሄድ ታስታውሳላችሁ። ላስት ዊክ ስናነሳ ዲቴሉን ከሜይ እስከ ሴፕቴምበር ድረስ ነው ትክክለኛው የጉዞ ጊዜ። ያኔ በሲዝኑ ምክንያት ሲዝናቸው ቴክኖሎጂያቸው የሚፈቅድላቸው፣ ግን አንዳንድ ደፋር ደግሞ መርከበኞች ይሄዳሉ። ዮናስ ሄደበት የሚባለው ወቅት ወደ ኖቬምበር አካባቢ ነው። ስለዚህ በእንደዛ አይነት ባልታሰበ ጊዜ ሻንጣውን ጠቅልሎ ከእግዚአብሔር ሊኮበልል ሲወጣ ተዘጋጅቶ አገኘ። አንድ ከፍሎ መሄድ የሚችልበት ገንዘብ ከኪሱ ነበረ። ሁለት መርከቡ ውስጥ እንደገባ ደግሞ ድብን ያለ እንቅልፍ። ይሄ ምንድነው የሚባለው? ይሄ በቃ በፒኤም ምናምን ውጣችሁ የታይነት ነገር ያ ሁሉ ሲገላበት እነዚህ ሁሉ ሲግናሎች አም ኦኬ በቃ አያችሁ፣ በቃ ነገሮች ሁሉ ሰልተዋል፣ ተገጣጥመዋል። ደግሞ ጠላት ሊያጠፋችሁ ሲያነጣጥር የመጨረሻ ከእግዚአብሔር ፈቃድ ሊያስወጣችሁ ሲፈልግ ያመጣችኋል። በየአይነቱ ርቃችሁ እንድትሄዱ። ስለዚህ እነዚህን የሁኔታ መመቻቸቶች እንደ እግዚአብሔር ፈቃድ ቆጠራቸው። ስለዚህ አንዳንድ ሰዎች ምን ይላሉ? the ready way is not always the right way. ሬዲ የሆኑ መንገዶች ወዮች ሁሉ ጊዜ ራይት ሊሆኑ አይችሉም። ሊፈተሹ ሊመረመሩ ይገባል። የሆነ ቦታ ላይ ነው ስትነቁ ሜስ ተፈጥሮ የምታዩት። ዮናስ አመፀኛ
አርጎ ስሎታል። ስለዚህ በዚህ ምክንያት የገባበት ቦታ ላይ በረከት ሊሆን ሲገባው መርገም ሆነ። ይሄ ለኔሽን ለትውልድ እግዚአብሔር በረከት አድርጎ የጠራው አይሁዳዊ ወጣት የርግማን የብጥብጥ የኪሳራ ምክንያት ሆነ። ሰዎች ከእግዚአብሔር ፍቃድ በራቁ ቁጥር ህይወታቸው ኤክስፖዝ የሚሆነው ለጥፋት ነው። የገቡበት ሁሉ ዲዛስተር ሜከር ናቸው። ሰላም የሆነበት ቤት ገብተው አድረው ሲወጡ በጥብጠው ነው የሚወጡት። ይሰማችሁ? እንዴት ከባድ ነው። አሁን ዮናስን የሚያክል ነብይ እንደ ችግር እኮ ነው፣ ፕሮብሌም ነው የሆነው። ትዝ ይላችኋል። ብዙ ነገር ጥለው መጨረሻ ላይ ደረሱበት። እሱ ተኝቷል። ፕሮፌት በጣም ዲፕ ስሊፕ ላይ ነው። ጌታን የማያውቁ አረማውያን ይጸልያሉ፣ ስለት ይሳላሉ፣ ጌታው የጠፋን እባክህ ይማጸናሉ። አንዳንድ ሰዎች አሉ ልክ እንደ አቢዳራ ቤት ይሄ ታቦቱ ሲገባ የአቢዳራን የውስጡን የውጭን ባረከው እንደሚል የምትቆጥሯቸው በረከቶች አሉ። እዴ አከለ የሚባል ሰውዬ ቤቴን ከረገጠው ጀምሮ እንትና ከሚባል ጓደኛ ጋር ሪሌሽንሺፕ ከጀመርኩ ጀምሮ ወይም ደግሞ ከነዚህ ወዳጆቼ ጋር መጸለይ ማውራት ከጀመርኩ ጀምሮ 1 2 3 4 አንዳንዱ ደግሞ አይደለም ሊጨምርላችሁ ያላችሁን ያስጠላችኋል። ያስወረውራችኋል። ደግሞ እናንተ አታውቁትም፣ ምስኪኖች ናችሁ። በስንት ሚሊዮን ብር የተገዛ ቃያ ወጥ እኮ ወገኖች ሆይ ያኔ እኮ ወደ ተርሴስ ማለት ልክ እንደ አሁኑ ኒውዚላንድ እንደሚባለው ወደ አውስትራሊያ የምድር ጥግ እንደሚባለው የዓለም ዌስት እና ኢስት ነው። በቃ እንደዛ ነው የነበሩት ከተሞች። እና በስንት ትግል የተገኘን ሀብት ሁሉ አባከኑ። ይሄ ባርካለሁ ለበረከት አደርጋለሁ ብሎ ይሄ አብርሃምን ኪዳን ይዞ የወጣ ሰው ለእርግማን ምክንያት ለዲዛስተር ምክንያት ይሄን በደንብ ልብ ብላችሁ ስሙኝ። ከዚህ ላይ ምንድነው ፕራክቲካል የሆነ ሪፍሌክሽን መስራት አለበት። ምንድነው ይሄ ሰው ዮናስ ከእግዚአብሔር ፈቃድ በመውጣቱ ለመርከቡ ሰዎች መከራን ያመጣው ዲዛስተር ያመጣው። ሁሉ ጊዜ በተለይ ደግሞ እግዚአብሔር ዓላማ በእናንተ በህይወታችሁ ላይ ሆኖ የትም አጠቅሞም ይገርማችሁ የትም እኔ እንደው አሳድራችኋለሁ እንጂ እንዴት ሁኜ መከራዬን አይቼ ወደ እግዚአብሔር ጥሪ እንደመጣሁ አውቀዋለሁ። ማለት ልክ እንደ ዮናስ የሮጥኩ ስራዬ ብዬ ስሬስሊ ኖ እኔ እንዲሁኝ ነው መኖር የምፈልገው ጌታ። መጨረሻ ላይ በሃርድ ዌይ ነው ጌታ የተናገረኝ። መኪና ተገልብጦ ስንት ሰዎች እንትን ባሉበት ቦታ እኔ አለት ላይ ተንበርክኬ ራሴን አገኘው። እዚህ በፊት ተመሰከረ ሰብታችሁ አለት ላይ ሰው ይንበርክ ትንሽ እንደናንተ ገደል እኮ አይደለም ያለ ገደል እዛ በረሃ ነው። በኤንትሪ ነው ይሄ ሰሊጥ የጫና ኢንትሪ ላይ ይሄ አይታችኋታ ኢንዶኔዥያ ምናምን መኪና በላይ ሰው እንደዚህ እንደሚሆኑት እንደዛ ሰፍረን ይሄድን የለም እንትን ይሄ ጉርጓድ የቆፋፈረው ይሄ እንትን ነው አስፋልት የለም እንዳሁኑ። አንዴ ወደዚህ ሄዳል አንዴ ወደዚህ ሄዳል አላለና የሆነ ቦታ ላይ ደፋን። እኔ ወንድማችሁ ተሽከርክሬ ሄጄ የተወሰነ እርምጃ ሲቀር ራሴን ከዛ መራመድ አልቻልኩም። አሁን ወደ ዞር ብዬ እኔ ነኝ እንዴ ለዛ መኪና መገለጥ ምክንያት ይሆንኩ ይላሉ። በቸስ ሲንስ ዛሬ ዲሳይድ አደረኩ ጌታዬ በቃ። ከዛ በፊት ነበሩ ሌሎች አሁን በኃይለኛው አንኳኳብኝ አይደል ትዬ አበቡሽ ትላላችሁ አይደል ምሰሙት ምሳሌ አይሰሙም አይደል? ሳንቲም ታወጡና ቋቋ ታረጋላችሁ አይሰሙም። ብድግ ታረጉና የሰፈር ቆቆ ጓ ከውስጠኛ
እዛኛው ከተኙበት ደምብረው ይመጣሉ። ምን ነው መዝጊያ ልሰብረው ነው አልሰማሉ። በጠራዋት አልሰማሉ። እና የትም ሁናችሁ ሄዳችሁ አጠቅሙ። በቃ ቅድም ብሏል ከግዙ ጋር ተስማማ። በቃ ተስማማ። ሰላም በጎነት ይመን ብቻ ኢዮብን እንደዛ አድርገው ቢያንገላቱትም ኤኒዌይ ጌታ ሆይ በሉ ከኔ ጋር ፈቃድህ ማድረግ አስተምረኝ። ስለዚህ ይሄ የበረከት ሰው ችግር አመጣ። እሱ ሚስ ያረጋቸው ነገሮች ልናገርና አልጨረስ። በጣም ትንሽ እየገባን ስለሆነ ቀቡል ነው። ጥሩ ነው። የተደማመጠ ነው። አየር ላይ ያላችሁ የተደማመጣችሁ ነው። እኔ አለማድመጣችሁን ስሜት አቃለው። እናንተ ግን እየሰሙ እንዳለ ተስፋ አደርጋለሁ። ክብር ለጌታ ይሁን። መጀመሪያው በጣም ሰሞኑን ቻሌንጅ ያደረገኝ ነገር ከእግዚአብሔር ፈቃድ ስትወጡ የሚቋረጠው ብዙ ነገሮች ሊቋረጡ ይችላሉ። እንደ አገልጋይ እንደ ነብይ እግዚአብሔር አፍ እንዲህ ይላል እንደሚል ሰው ታውቃላችሁ። የእግዚአብሔርን ቃል የእግዚአብሔር ድምጽ ነው ሚስ የምታረጉት። ያ በጨዋነት ቤታችሁ የገባ መጥቶ ልጄ ሆይ ወደዚህና ወደዚህ ታደርግ ዘንድ እንዲህና እንዲህ ትሆንልኝ ዘንድ ብሎ በጨዋነት የመጣ ያ ጀንትል ስፕሪት ያ ደግ ጌታ ጥሰን ስንሄድ የመጀመሪያው ነገር ከመስመር ውጭ ነው የምንሆነው። እንዴት ከባድ ነው አይደል? ታውቃላችሁ አውሮፕላን ከባዱ አደጋ ምድር ላይ ካለ ከጂፒኤሱ ከዋናው ሴንተሩ ጋር ያለውን ነገር ሲያጣ ነው አይደል? በቃ ጂፒኤሱ ሎስት ካደረገ ፊቱ ተራራ ይኑር ምን ይኑር አያውቅም። ስለዚህ በደህና ይሄድ የነበረ ሰው በቃ የአውሮፕላን መጨረሻ ላይ ሄዶ ተላትሞ ነው የሚያልቀው። ስለዚህ የእግዚአብሔር ድምጽ እግዚአብሔር በዝምታ አይቅጣችሁ። ሲናገራችሁ ይወደዳችሁ። እግዚአብሔር በአንድም በሌላም ይናገራል። እግዚአብሔር ተናጋሪ አምላክ ነው። ልክ ነኝ? እግዚአብሔር ተናጋሪ አለ። ዮናስን በቃሉ ማናገር አቆመ። አሁን በቃል ሳይሆን የሚገባ በነፋስ በማዕበል ብዙ ጊዜ ደግሞ ጥሎብን እንደሱ ነው የሚገባን። አይገርማችሁ? እንደሱ ነው የሚገባን። ሰው ሀብሎ በሳር ወይ ደግሞ እንደገና ሆ ብሎ ባሳር ነው ወይ ባሳር ወይ በሳር ይማራል። ብቻ ባንዱ ሀ ተብለን ሳር ላይ ያለች ካልተማርን እግዚአብሔር ባሳር እንደገና በችግር በቻሌንጅ በንፋስ ተናገረው። በቻሌንጅ በተግዳሮት ደስ ይሆናል። በሰዎች ህይወት አንዳንድ ጊዜ መናገሪያ መንገዶች ጠንከር ይላሉ። በዚህ ሁሉ ግን የማንን ርህራሄ ታያላችሁ? እግዚአብሔርን ርህራሄ። አሜን። ሌላው የሚገርመው መንፈሳዊ አቅሙን አጣ። ኮንሽስ የሆነውን ስፕሪት አጣ። ታውቃላችሁ የዲፕሬሽን አንዱ ምልክት በቃ የመጨረሻ ቀናት ማታ መደበላለቅ ነው። አይታችኋል? እቤት አንወጣም እኮ ነው የሚሉት አይደል? አንዳንድ ልጆች በዚህ ሲመቱ በቃ በራቸውን ዘግተው ማየት አይፈልጉም ሰማዩን። ማታውም ቀኑም አንድ ነው ለነሱ። እንዲህ አይነት ድንዛዜ አረማውያን ተነስተው እየጸለዩ አምላክ ሆይ ድረስ እያሉ
በዚህ ልክ መደንዘዝ፣ በዚህ ልክ መፍዘዝ፣ በዚህ ልክ ኮንሺየስ አለመሆን ይሄ ስፒሪቹዋል በሽታ ነው። አንዳንድ ነገር ላይ ዝም ብሎ ኮምፎርቴብል ከሆንን ግፍ እያያችሁ ውስጣችሁ ካላዘነ በዚህ ምድር ላይ የሚደረጉ ነገሮች ያየን ኢንተርቴን ካደረግናቸው ታውቃላችሁ ጨዋታውም እንደሱ ነው። ዛሬ እንደምንም ብለው በልጆቻችን ትምህርት ቤት በካሪኩለም ውስጥ አይደል በቃ እኛ ፈርስት ሬት እናረጋለን ፈርስት ጄነሬሽን ሰከንድ ጄነሬሽን ግን አዳፕት አድርጎት ይለምደዋል። አገር ቤት እያለን አንዳንድ ቦታዎች ላይ በየ5 ኪሎ ሜትሩ መስጊድ ታያላችሁ ሰው በሌለበት ሁለት ሰዎች በጣም ይሄዳሉ። በቃ እንትን ምንድነው ብዬ ስጠይቅ ይኸውልህ 3 ጄነሬሽን እያዩ ነው የሚሰሩት ማለት የመጀመሪያዎቹ ፈርስት ሬት እንዲያደርጉ ቀጣዮቹ ግን ድምጹን እየሰሙ ያድጋሉ። ከዛ ምንም ይመቻቸዋል በዛ ይቀጥላል። ዛሬ ልጆቻችን መጫወቻ ካርቶን ላይ አይደለ በቃ በእነዚህ ሁሉ ውስጥ ሲምፕል እንደሆነ ቀላል እንደሆነ ወንድ ከወንድ ጋር መጋባት ሴት ከሴት ጋር መጋባት ምንም እንዳልሆነ ለዚህ እኮ ነው አሁን አንዳንድ ጊዜ ቻሌንጅ ያደርጉናል። በቃ ምን አለበት ወደ ማለት እኮ ታጋዛጀ እሲን ያን በቃ በጣም ስሬስሊ ልናስበው የሚገባን ኢሹ አሁን በቃ ለብ ባለ ውሃ ይጀምራል አይደለ እንቁራሪቷ መውጣት ወደማትችልበት ነገር ውስጥ የሚያስገባት መጀመሪያ የዋኘችበትን ውሃ ቀስ አድርገው ዲግሪውን ይጨምሩታል ለብ ከዛስ እየለመደችው የዋኘች ሳታውቀው በዛ ውስጥ ባትቀራል። መንፈሳዊ ኃይሉን አጣ። እሱ ደግሞ የጸሎት ኃይሉን መታው። አንድ የእግዚአብሔር ነብይ በማያምን አረማዊ አንደበት ማን ብሎ ደግሞ ሲናገር ታውቃላችሁ በጣም አይዴንቲቲውን መታወቂያውን በደንብ ነው የተናገረው። እኔ ከሌ ባላላው አይሁዳዊ ነኝ ሰማይና የምድርን አምላክ አመልካለሁ ደስ ብሎ ከተናገረ በኋላ ያ ካፒቴኑ በል ተነሳና ጸልያለሁ። ዋው እንዴት መውደቅ ነው እንዴት ማፈር ነው። አንድ አረማዊ አንዱን ነብይና ተነስና ጸልይ ሲለው ወደማያውቁት አምላክ ሲጮሁ እነሱ የሄው አምላክ አገልጋይ ግን ጸሎት ጨልሞበት ተዘግቶበት ነበር። ልመና ጠፍቶበት ነበር። ያጁት እንዴት ስትሮንግ እንደሆነ አንዱን መስመር አንዱን ሌየር ስትለቁት ሌላው እየከበደ ከዛ በኋላ ነው በእግዚአብሔር ላይ አመፀ። እንዳልኳችሁ ከእግዚአብሔር ቃል ጋር አመለካከቱ ተበላሸ። በዛ ምክንያት ለሰዎች ችግር ምክንያት ሆነ። ከዛስ ራሱ ስቃይ ውስጥ አይደል ተጣለ። ስቃይ ውስጥ ገባ። ስለዚህ አለመታዘዝ ኮንሲኩዌንስን አየ። እንደ ነብይ በአመፃ ጀመረ። እንደ አንድ አይሁዳዊ ለተጠራበት ለባርኮት መሆን ሲገባው ዲዛስተር ሜከር ሆነ። እሱ ብቻ አይደለም በራሱ ላይ ስቃይ ጀመረ። የኃጢአት ደሞዝ ሞት ነው አይደል? ኮንሲኩዌንስ አለው። ምን ዘራው ነገር እያዩ ነው የወረወሩት። መትረፍ እንደሚችል እንኳን ንስሐ ገብቶ ሊያረጋጋው አልፈለግም። ጣሉኝ ነው ያለው። ኖ ጣሉኝ፣ ተመልሼ ነው ሄጄ ከምታዘዝ ጣሉኝ። ስለዚህ ለዚህ ነው እግዚአብሔር እዛ መርከቡ ላይ ሲያጣው የብስ ላይ ሲያጣው ወደዛ ጥልቅ ውስጥ ያስገባው። ስለዚህ ብዙ ነገሮችን አንስቻለሁ።
ከሰማነው ዋናው ነገር ሳችሁልኝ እንደ ቴካዌይ እንድትወስዱት እንፈልገው በመታዘዝ ውስጥ እነዚህ ኮንሲኩዌንሶች አሉ። ባለመታዘዝ ውስጥ በመታዘዝ ውስጥ ደግሞ መጀመሪያ መግቢያ ላይ የነገርኳችሁ እግዚአብሔር ሕይወታችሁን ይመግበዋል። መታዘዝ የዕለት እንጀራችን ነው። አረ አሜን አሜን። በመታዘዝ ውስጥ አይን መገለጥ አለ። በመታዘዝ ውስጥ መቻል ማድረግ አለ። ክብር ለጌታ ይሁን። ማንችለው ማድረግ አለ። የነዚህን ተቃራኒ ነገር ማድረግ አጌንስት በኔጌቲቭ ነገሮች ማለት። ስለዚህ እግዚአብሔር እንዲህ እንለዋለን፣ እግዚአብሔር ሆይ እንድታዘዝ እርዳኝ። ክብር ለጌታ ይሁን። መታዘዝን አስተምረኝ እንለዋለን። ሁላችንም እንቆምና እንጸልያለን። ክብር ለጌታ ይሁን። የሰማችሁ ላላችሁ ሁሉ ጌታ ሆይ ምንድነው ምን አደርግ ዘንድ ትወዳለህ በሉት እስቲ። ክብር ለኢየሱስ ይሁን። ትዝ ይላችኋል ባገኘው ጊዜ በደማስቆ ላይ እንደዛ ኢንካውንተር ሲያደርገው እንደዚያ እግዚአብሔር ሲገዳደረው አፈር ላይ ጥሎ እንደዚያ ሲያንፈራፍረው ምን አለ? ጌታ ሆይ አለ። መጀመሪያ ጌታ ሆይ እስቲ ጌታ ሆይ በሉ እስኪ። ይኸውላችሁ ጌታ ሆይ ላይ እኮ በቃ አልቋል ሁሉ ነገር። ጌታ ሆይ ካላችሁ ቀጥሎ መገዛት ነው ጌታ ከሆነ። ክብር ለጌታ ይሁን። እስኪ አሜን። ጌታ ሆይ ካል ሌላ ድርድር አያስፈልግም። እኔ አባት ከሆንኩ መፈራት የታለ አለ። ጌታ ከሆንኩ ንጉስ ከሆንኩ የታለ? ወገኖቼ ሆይ በልባችን ላይ ይሾም። ዳዊት እንዲህ አለ፣ እኔ ግን አለ ንጉሴን በልቤ ላይ ነው ሾምኩት። አጥር ላይ አላንጠለጠልኩትም፣ ስዕል ላይ አልሰቀልኩትም፣ የቤተ ክርስቲያን በር ላይ ባነር አላደረኩትም። እኔ ንጉሴን ልቤ ላይ ነው ሾምኩት። ክብር ለኢየሱስ ይሁን። እሱ እስራኤል ዙፋን ላይ ያስቀመጠኝ፣ እኔ ግን ልቤ ላይ ያስቀመጥኩት። ኧረ አሜን አሜን። ስለዚህ እዛ ዙፋን ላይ የተቀመጠው ማን ነው? በሌላ አማርኛ ንጉሱ ኢየሱስ ነው። ክብር ለኢየሱስ ይሁን። አቤት ክብር የተዘምረልህ ዝምም እንዳትል፣ ውርደቴን በክብር ቀይረሃልና። ክብሩን የሚያዘምር ጀግና፣ ሰክሰሱን የሚያዘምር ጀግና። ወገኖቼ ሆይ እኛ እኮ ትንሽ ነገር ይዞን እየጠፋን የተቸገረ ነው። ኧረ አሜን። ክብራችን ተዘምርለት፣ ዝምም አትበል ይላል።